የከተማው መታደስ የከተማዋ ለንግድም ለቱሪዝምም ለኮንፈረንስም ምቹ ሆና መገንባት በርካታ በተለይ ኮንፈረንስ ቱሪዝምም በመሳብ ቤዚክ የሆነ ወይም ደግሞ መሰረታዊ የሆነ ለውጥ መጥቷል አዲስ አበባ ላይ። መቼ ነበር ወደ አዲስ አበባ እኮ የሚመጣው እኮ ኤዩ ሲደርስ ነበር አይደል? ኤዩ ሲደርስ እኮ ነው ለእንግዳን የምንቀበለው ለዛውም ገመናችንን በባነር እየሸፋፈን ማለት ነው። ከዛ ውስጥ ወጥተን ዛሬ የማያቋርጥ ኮንፈረንስ ቱሪዝም አድዋ እኮ ለማጸዳዳት እንኳን ዝግ የምናደርግበት ቀን በጣም ከባድ እየሆነ ሌሊት የምናጸዳበት ሁኔታ ነው ያለው። አዲስ ኢንተርናሽናል ኮንቬንሽን ከተከፈተ ጊዜ ጀምሮ በከፍተኛ ሁኔታ በየቀኑ ቡክድ ነው ሁሌ ነው የሚመጣው። በነባሮቹም በነ ኢሲኤም በሆቴሎቻችንም በዛው ልክ ሁሌ ኮንፈረንስ ቱሪዝም እየመጣ ነው። አምና ብቻ ከ150 በላይ በአመቱ አስተናግደን ነበር። አሁን ደግሞ በግማሽ አመቱ ራሱ የአምናውን ያክል በግማሽ አመቱ በአመቱ መጨረሻ እንግዲህ እጥፍ ይሆናል ማለት ነው ያስተናገርናቸው። ስለዚህ እነኚህ የሚመጡ እንግዶች ይበላሉ፣ ይጠጣሉ፣ ትራንስፖርት ይፈልጋሉ፣ አልጋ ይፈልጋሉ፣ ገበያችን ላይ ይሸምታሉ። ይሄ ሁሉ ገቢ ነው የሚያመጣው። በሌላ በኩል ደግሞ ክብራችን ነው ኢትዮጵያ ነው እያስተዋወቅን ያለ ነው። እንግዲህ በልተን ለመኖር ብቻ አይደለም የተፈጠር ነው። ከዛ ያለፈ የክብርም የዜግነትም የሀገር ክብርም እነኚህ ሁሉ ግድ ይሉናልና እነኚህን ሁሉ ነው አብረን እየሸጥን ያለ ነው። ቋሚ የስራ እድልን በመፍጠር ገቢን በመጨመር እኛም ገቢያችን ላይ እድገቱን እኮ እያየነው ነው። የከተማው ገቢ ላይ አምና 230 ቢሊዮን ነበረ። አሁን ኦልሞስት ወደ 300 ቢሊዮን እስካሁን ድረስ የሰበሰብነው ያሳያል። አመቱ መጨረሻ 350 እንደርሳለን ብለን እየሰራን ያለ ነው።